አምሮብሻል። አንተ ራስ በጣም አምሮብሃል። ና ግባ አሁን። ለበኛ ምን ናችሁ ነው? ትተዋወቃላችሁ እንዴ? እባክሽ አንዴ ብቻ ስሚኝ። እኔ ስለተፈጠረው ነገር ምንም ማውቀው ነገር የለም። እኔ ማውቀው አንቺን ብቻ እንደምወድሽ ነው የኔ ፍቅር። እባክሽ አንቺን አጥቼ መኖር አልችልም። ይህንን ቃል ለእኔም ብላኝ ነበር። እያለችልኝ ሴት ናት። እሷ በህይወቴ ከመጣች በኋላ አንድም ሴት በእኔ ህይወት ገብታ አታውቅም። ትሰማኛለህ ቅዱስ? ለእኔ ካልሆንክ ለእህቴም አትሆንም። ድጋሚ እህቴ አጠገብ ላይ አልፈልግም። እሺ? ክፍል 1 ቅዱስ ፍቅረኛውን ለመተዋወቅ ወደ ቤታቸው ሄደ። ምህረት የእህቷን ፍቅረኛ ለመቀበል ሽርንጉዷን ጨርሳለች። ሰላም የጨጨ ቻናል ተከታታዮች ሰላማችሁ ባላችሁበት ብዝት ይበልልኝ። በዛሬው ትዕይንት አሚን ተከታታይ ድራማ እህታማቾቹ የአሚንን ፍቅረኛ ለመቀበል ምግብ አዘጋጅተው በቤታቸው ለመጋበዝ ዝግጅታቸውን ጨርሰዋል። አሚን ግን ፈርታ ፍቅረኛ ማስተዋወቅ እንዲከብዳል እንዴ እያለች እየተጨነቀች ነው። ከውጭ በሩ ተንኳኳ። እሱ ይሆናል እየተባባሉ ምህረትም እህቷን አበረታታ ሂጅ ተቀበዩ፣ አንቺ ወደድሽው እኔ ወደድኩት ማለት ነው እያለች ትሸኛታለች። ከዛ በሩን ስትከፍተው እውነትም ቅዱስ ነው። ሰላም ብላ አምሮብሃል ብላ ፈገግ ብላ ተቀበለችው። የያዘውን ስጦታ ተቀበይ ብሎ ወደ ውስጥ አብረው ዘለቁ። ወደ ሳሎንም እየገቡ ምህረት እሱ ነው ቅዱስ ማለት ብላ ለእህቷ ታስተዋውቃለች። ምህሩም ምግቡን እያዘገጃጀች ከነበረችበት ለአፍታ ቆም አድርጋ የእህቷን ፍቅረኛ ለመተዋወቅ ቀና አለች። ቅዱስም እህቷን ለመተዋወቅ ደስ እያለው ወደ ምሩ ሲጠጋ ሁለቱም በጣም ደንግጠው ደርቀው ቀሩ። በሚተያዩበት አፍታ በጣም ሲደነግጡ አስገርሟት ምን ሆናችሁ ነው ተዋወቃላችሁ እንዴ ትላለች። አይ ብለው ሁለቱም ከድንጋጤያቸው እየተመለሱ ተዋወቁ። በዛን ጊዜ ምሩ ግን መረጋጋት አቅቷት አሳልፉኝ ብላ ወደ ኪችን ስታልፍ ምን ሆነሽ ነው አለቻት። አይ ብርጭቆ ላንጣ ብላ ጥላቸው ሄደች። ኪችን ገብታም ረጅሙን እያዘነችና እየተከዘች እያለቀሰች ሁኔታው በጣም ግራ ገብቷት ከአሚን ጋር ተዋውቆ የእህቷ ፍቅረኛ ሆኖ እንደመጣ እየጨነቃት የነበራትን የድሮ ትውስታ ስትሄድ ቅዱስና ምህሩ እወድሻለሁ ጓደኛዬ ነኝ አንቺን አጥቼ አልኖርም ሲላት የነበረችውን እያስታወሰች በረጅሙ ታለቅሳለች። እንባዋ ከዓይኗ ይፈሳል። እህቷ ደግሞ አሚን ቅዱስን እህቴ እንዴት አያት እያለች ትጠይቀዋለች። እሱ ግን ደጋግማ ብትጠይቀውም ጭልጥ ብሎ እያሰበ አስጨንቆት ነገሩና ግጥምጥሞሹ ሊሰማት አልቻለም። አንተ ቅዱስ እያለች ትጠራዋለች። ጥራሽ? አቤት። እህቴን እንዴት አያት እያልኩ እኮ ነው። እህትሽ ናት እንዴ አለ። እንዴ ትለዋለች። አይ እኔ ልጅ እኮ ናት፣ እንደዚህ አልጠበቅኩም ነበረ፣ ትልቅ ሰው መስላኝ ነበር ይላል። አይ እኔን አሳድጋለሁ ብላ ነው እንጂ እንዲህ የሚሆነ ገና ልጅ እኮ ናት እያለችው በአግራሞት ተሞልተዋል። አሚንም እህቷን ስትቀርባት ትጠራታለች። አቤት ብላ መጣች። ምሩ ስትላት አቤት ምን ነው አመጣሽው ስትላት ምኑ እንዴ ብርጭቆ ላንጣ ብለሽ አይደል እንደ ሄድሽው አለቻት። እስከዛን ጊዜ ድረስ ከቀልቧ መሆን አቅቷታል። በቃን ያመጣዋለሁ ብላ አሚን ሄደች። ምህሩ ከቅዱስ ጋር ብቻቸውን ሲገናኝ የኔ ፍቅር ብሎ አይኑን በጨዋጦ ምህሩን ይጠራታል። ያን ጊዜ በጣም ተበሳጭታ ሰምተኛ የመጣህበትን ብላና ከዚህ ቤት ውልቅ ብለኝ ትለዋለች። እሱም ዝም አለ። አሚንም መጣች። ምግቡ ቀርቦ መብላት አቅቷቸው ሁለቱም ሊመገቡ አልቻሉም። አሚን ምን ሆናችሁ ነው? ሁለታችሁም ልክ አትመስሉም ትላለች። እህቷን እንዳይከፋባት ብላ እኔ እንኳን ምግቡን ስሰራ ሸቶኝ ነው መሰለኝ ዘጋኝ፣ ፍቅረኛሽ ግን ምግቡ አልጣፈጠውም መሰል አለች። እሱም ብላ ቢባል እኔም ሆዴ ሞልቷል መብላት አልቻልኩም አለ። ከዛ በኋላ አሚንም ተከትላ መብላት አቅቷት ሁለታችሁም ዘጋችሁ ብላ ምግቡን አቁመው ምህረት ግን እስኪ ፍቅራችሁን እንዴት እንደጀመራችሁ ንገሩኝ ብላ በድንገት ትጠይቃለች። አሚን ተሻምታ ትመልሳለች። የኔና የቅዱስ ፍቅር እንዲሁ በአጋጣሚ ነው። ክረምት አካባቢ በጣም ዘንቦ ነበርና እየተራመርኩ ያለ ወድቄ ያኔ ቅዱስ አነሳኝ። ልብሴ
ቆሽሾብኝ ቅዱስ ቀሚሱን አልብሶኝ ያኔ በዛው የጀመርነው ፍቅር እያለች ለእህቷ ትናገራለች። ስትወርቂ ነዋ ያነሳሽ ብላ ቅኔ ስትናገር ቅዱስ በቃ እኔ ልሂድ አለ። እንዴ ይሻልሃል አለች ምህረት። ደስ ብሏት በዓይኗ ብትገለው ደስ ባላት። የምን ጉዳይ ነው? ተረጋግታ ልታወራና አይደል እንደ መጣ ትላለች ደግሞ አሚን። አይ ብሎ ጨክኖ ተነስቶ ወጥቶ መሄድ ፈለገ። አሚንም ተነስታ ሸኘችው። ምህሩም ምኝታ ቤት ገብታ መረጋጋት አቅቷት በጣም ተናዳ ታለቅሳለች። አሚን ልታረጋጋት ብትሞክርም እሷ ግን ከህመሟ ልታገግም አልቻለችም። ይባስ ብላ አሚን ቅዱስን ግን ትወጂዋለሽ ብላ ስትጠይቃት እንዴ ምን ማለትሽ ነው ብላ ግራ እስኪጋባት መልስ ሰጣታለች። ግን ምንድነው የረበሸሽ? ቅድም ቅዱስ የመጥቶ ከሄደ በኋላ ስሜትሽ ሁሉ ተቀያይሯል። ቅዱስን አልወደድሽውም እንዴ አለቻት በድጋሚ። አይ አይደለም አለች። በቃ ልተኛ ብላ ተኛች። ሲነጋ ጧት ቅዱስን ቀጥራ ሆቴል ይገናኛሉ። ቅዱስም ሲመጣላት እንዴት ቻልክበት? የስንት ሴት ልብ ነው እንደዚህ የሰበር? ህይወት ውስጥ ስንት ሴት ነው ያለው? እባክሽ ተረጋጊ ይላታል። ተረጋጊ ነው ያልከኝ? በምንድን ነው የምረጋጋው? ያፈቅረኛል፣ ነገ ያገባኛል ብዬ የጠበቅኩ ሰው የእህቴ ፍቅረኛ ሆኖ ሲመጣ እንዴት ነው የምረጋጋው? ትላል። አውቃለሁ በጣም ከባድ ነው፣ ግን ትንሽ አታፍርም? ቅዱስ ትንሽ እንኳን አታፍርም? እንዴት ፊቴ ላይ ቁመህ ለማውራት ሞራሉን አገኘ? እንዴት ቻልክበት? ቅዱስ አፍቅሬህ ነበር እኮ ነገርን እንዳለም አድርገህ ነበር። ቤቴን ከአንተ ጋር ስለምወልዳቸው ልጆች በጣም ብዙ ነገር አልሜ ነበር። አንተ ግን ከሃዲና የተረገምክ ሰው ነህ፣ ልክስክስ ነህ። አንተም ብሎ ቅዱስ እርኩስ ነህ እያለች ማታወርድበት ጀመር። ለማንኛውም ትሰማኛለህ? ከአንተ የምፈልገው ከአንድና ብቸኛዋ እህቴ ራቅ። በፍጹም አልችልም አለ ቅዱስ። አሚንን በጣም ነው የምወዳት፣ ላጣት አልፈልግም። ትሰማኛለህ? አሚን ማለት አደራዬ አንድ እህቴ ናት። እሷ እንድትጎዳብኝ አልፈልግም። እኔ ብሰበር እችለዋለሁ፣ እሷ ግን እንድትጎዳብኝ አልፈልግም። እህቴ ጋር አንድ ዘለላ እንባ እንኳን እንዲፈስ አልፈልግም። ትሰማኛለህ? እያለች እየጮኸች አሚን ከውስጥ ከሆቴሉ ነበረችና መጣች። ምህሩ ቅዱስ ምን እየሰራችሁ ብላ ትጠይቃቸዋለች ደንግጣ። ምህሩም እህቷ እንዳትጎዳባት አሚንዬ ድንገት ተገናኝተን እያወራን ነበር ብላ ተነስታ አንቺ ከመጣሽማ ብላ ጥላት ሄደች። ቅዱስ ቆሞ ፈገግ ብሎ አሚንን ይቀበላታል። ነይ ቁጭ ብሎ ቦታ ጋብዞ ቁጭ አደረጋትና እሷ ግን ተደናግጣ እንዴት እንደተገናኙ ገርሟት እየጠየቀችው ነው። እንዴ ምን አስበሽ ነው አላት ቅዱስ። ያሰብኩትን ከምነግርህ ለምን አትነግረኝ ብላ አፋጠጠችው። እንዴ እህትሽ በጣም ስላንቺ አስባ እህቴን እንዳትጎዳት አደራ እያለች እየነገረችኝ ይሄን ልትነግረኝ ነው የመጣችው ብሎ ለሷ ይነግራታል። ያን ጊዜ አሚን ደስ አላት፣ ፈገግታዋ ተመለሰ፣ ጥርጣሬዋ ተወገደላት። ከዛም ወደ ቤት ሄዳ እህቷ ኩርትም ብላ እያለቀሰችበት ካለው የእህቷን ስሜት ልብ ብላ ሳታይ የራሷን ስሜት ከደረቷ ለጥፍ ብላ እህቴ አሁን እኮ አድጌያለሁ፣ ትልቅ ሰው ሁኛለሁ እኮ ለምንድን ነው የምትጨነቂው አለቻት። ለእኔ እኮ ዛሬም ልጅ ነሽ አለቻት ምህር። እሺ ግን መቼ ነው የምታገቢው ብላ ስጠይቃት ብላ ተነሳች። አይ ይገባኛል፣ ለእኔ ነው የምታስቢው፣ አሁን እኮ አንቺን ድሬ ነው የማገባው ትኝ ይሆናል። አዎ አለች ምህሩም። እኛ ስለ ሰርጉም እያወራን ነው፣ ፍቅረኛዬንም አስተዋወቅኩሽ፣ ስለዚህ አንቺ ማግባት አለብሽ። ስለ ሰርግ እያወራችሁ ነው ብላ እንደተቀደመች የገባት ምህሩ ሌላ ሐሳብ አመጣችና ለምን ነገ ወይም ሳንጋብዘው በባለፈውም ደስ ስላላሰኘ ነው ነገ ብንጋብዘው ደስ ይለኛል፣ ጥሪውና እንጋብዘው ስትላት አሚንም ደስ ብሏት እሺ እነግረዋለሁ ብላ ተስማሙ። ቅዱስም ምሳ ተጋብዞ ወደ ቤት ይመጣል። ከዛም ገና ትንሽ አረፍ እንዳለ ምህሩ ዛሬ ቀኑ ይሞቃል፣ ጃኬትህን አውልቀው ላስቀምጥልህ ብላ ጃኬቱን ትቀበለዋለች። እሱም አውልቆ ሰጣት። ጃኬቱን እንደተቀበለች ከጃኬቱ ስር የሆነ ነገር ይወርቃል። ብድግ አድርጋ ይሄ ምንድን ነው? እንደማረል እንዴ ይሄ ምንድን ነው አለች። ከዛ አሚንም ምንድን ነው ይሄ ምንድን ነው እያሉ ይጠይቁታል። እሱ አንተ እኮ ነው ምንድን ነው እያሉ እየደጋገመች ምህረት እኔ አላቅ ይላል እሱ። ምህሩ ይሄ ምንድን ነው ተናገር እያለች ትጠይቀዋለች። እኔም ማቀው የለም እያለ ቢመልስም ከአንቺ ኪስ ነው የወደቀው አትለኝም እያለች ስትጠይቀው ግራ ገብቶት አሚን በጣም ተገርማ እያየችው ነው። በጣም ልቧ ተሰበረና ወደ ሀዘን ተቀየረ። ማልቀስ ጀመረች። በጣም ልክስክስ፣ በጣም ወራዳ ነህ፣ ቤቱን ለቀህ ውጣ ብላ አሚንም
እቤት ወጥቶ እንዲሄድ አደረገች። ምን እያደረግሽ ነው ብሎ ምህረትን ይጠይቃታል። ቤቱን ለቀውጣልኝ ነው አይደል የተባለ ቀውጣ ብላ ምህሩም አባረሩት። አሚን ግን በጣም ተደፍታ ማልቀስ ጀመረች። በአንድ ጊዜው ልቧ ተሰበረና እያለቀሰች እህቷም እያባበለቻት ልሰማ አልቻለ። እንዴት እንዲህ ያደርገኛል ይሄ ከሃዲ? በጣም አመኘው ነበር፣ ወድጀው ነበር። እንዴት እንዲህ ያደርገኛል? ወንድ ልጅ እንደዚህ ናቸው። ምንም አዲስ ነገር የለም። አንቺ ግን ተረጋጊ ትላለች ምህሩም በረጅሙ እየተነፈሰች አሁን ሁሉም ነገር አብቅቷል ትላለች። ባሰበችው ወጥመድ ቅዱስን አሸንፌዋለሁ ብላ እያሰበች አሚን ከምኝታዋ መውጣት አልቻለች። እዛው እያለቃቀሰች ቁጭ ብላለች። ቅዱስን በስልኳ ቢደውልላት ማንሳት አልቻለች። ምህሩ ወደ ክፍሏ ሄዳ ልታረጋጋት እየሞከረች ነው። እባክሽ እህቴ ተይ፣ አታልቅሽ። አሚንም ተይኝ፣ ብቻዬን መሆን ነው የምፈልገው፣ ውጭልኝ እያለች እህቷ እንድትወጣ ታዛለች። እኔ አንቺን እንደዚህ ሆነሽ ማየት ምን ያህል እንደሚያም ታውቂያለሽ እያለች ምህሩም እያረጋጋቻት ነው። ለእኔ ስትይ እባክሽ ጠንካራ ሁኝ እያለች ታላቋ ታናሿን ትመክራለች። ጭራሽ ጠርጥሬው እኮ አላቅም፣ ለእኔ መልካም ሰው እኮ ነው፣ እንዴት ሰው በዚህ ልክ ሊያስመስል ይችላል ትላለች። አንዳንድ ሰዎች እንደዚህ ያስመስላሉ፣ ግን እውነት ተደብቃ አትቀርም። ያኔ ውርደታቸውን ይከናነባሉ ትላለች ምሩ። የእነሱ ውርደት የኔን ልብ አይጠግ ነው፣ ምን ያደርግልኛል? ማንም ወንድ የሌለ እስኪመስለኝ ነው ያፈቀርኩት ትላለች አሚ። አዲስ ስለሆነብሽ ነው፣ ትንሽ ስትቆይ ትረሺዋለሽ እያለች በመሃል ስልኩ ይደወላል። አሚንም ተናዳ ስልኩን አንስታ አንተ ልክስክስ ወራዳ ስልክ ላይ አትደውል እያልኩ አይደል አለችው። ያን ጊዜ ምሩ ስልኩን ተቀብላ ይዛ ወደ ውጭ ወጣች። የእኔ ፍቅር እባክሽ አንድ ጊዜ ስሚኝ፣ እኔ ስለተፈጠረው ምንም ነገር ማቀው የለም፣ እኔ አንቺን አጥቼ መኖር አልችልም ይላል። ይህንን ቃል ለእኔም ብለኸኝ ነበር አለች ምሩ። አፈቅርሻለሁ፣ አገባሻለሁ፣ ያላንቺ መኖር አልችልም። አሁን ደግሞ ለአሚንም እያልካት ነው፣ ምናልባትም ለሌላ ሴቶች። ቆይ ቅዱስ ህይወት ውስጥ ስንት ሴት ነው ያለው? አዎ ምረትዬ፣ መጥፎ ሰው ነኝ፣ አንቺም ጋር ነበርኩኝ። አሚን ግን ህይወቴን የቀየረችልኝ ሴት ናት። እሷ ወደ እኔ ህይወት ከመጣች በኋላ ሌላ ሴት ወደ ህይወቴ ገብታ አያውቅም። እባክሽን እሷን አታሳጭ፣ እሷን በጣም ነው የምወዳት ምህረትዬ እያለ ይለምናል። ስማኛለህ? ለእኔ ካልሆንክ ለእህቴ መሆን አትችልም። ድጋሚ ከእህቴ አጠገብ እንድደርስ አልፈልግም ብላ ስልኩን ዘግታ እንባዋን እየጠራረገች ወደኋላ ዞር ስትል አሚን ከጀርባዋ ቆማ እየሰማቻት ነበር። ሁለቱም ፈጠው ይተያያሉ። በድንጋጤ ደርቀው ቆመዋል። የዛሬው ትዕይንት በዚህ ያበቃል። ቀጣዩን ይዘን እስከምንመጣ ቻናሉን ላይክ፣ ሼር፣ ኮፒ ሊንክ በማድረግ አብራችሁን ሁኑ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጨጨሆ ዩቲዩብ